ስለምንዋጋበት የሚበላሹ ጉዳዮች ይኖራሉ፣ የሚቀሩ ጉዳዮች ይኖራሉ። ለነገሩ ሰርተንስ መቼ ታየ ብላችሁ ነው? ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። ምክንያቱም ጎንደርና ባህር ዳር አንድና ያው ናቸው፣ ምን ልዩነት የለውም። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ማን ነው ዕቃ ከፖርት እንዳይሄድ እየከለከለ ያለው? ያለቀ ስራ እኮ ነው ሳይመረቅ ቆሞ ያለው። አማራ ክልል በጣም ብዙ ታሪክ ማንም ሰው እንኳን ሌላው ሰው ራሱ አማራ ነኝ ባዩ ተምሮ የማይጨርሰው ታሪክ አለ። ቢሰራ በየቦታው ቢሰራ ብንማር እንደ ሀገርም ሀብት ነው፣ ለአማራም ሀብት ነው፣ ለአፍሪካም ሀብት ነው። ፒኮክ አይታችኋል እዚህ በረንዳ ላይ እና ፒኮኩ የተሰራው አንዳንዱ ሃይማኖት ጋር ያያይዘዋል፣ አንዳንዱ ብቻ አላቅም ያያይዙታል። የሚኒሊክ ዋናው ቢሮ ውስጥ ይኸው እዚሁ ግቢ 2 ፒኮክ ያኔ በጣውላ በቅስ ሰርተው አሉ እዛ። እሱን አመተን እዚህ ያስቀመጥ ነው። ከሚኒሊክ መኝታ ቤት ፊት ለፊት ያለው የአባመላ የሀብቴ አባመላ መኝታ ፊት ለፊት ያለው እሳቸው ቤት ዙሪያው በሙሉ ፒኮክ ነው ስዕሉ። ሂዱና ይዩት። ይሄ እኔ ግቢ አይደለም፣ እኔ አልሰራሁትም። የቆሸውን ያጸዳሁት ግን መጀመሪያ ሲሰራውም ከነበረው ጊዜ አስበልጬ ነው። ጥያቄ የለውም እሱ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳን ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል፣ ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን እናልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርስዎ ከፈለጉ በአንድ ጊዜ ይፈቱታል፣ ችግር የለውም ላልሽው እህቴ፣ እንደዛ ግን አይደለም። እንደዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮ የሚገዛ አለ፣ የሚገፋ አለ። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። እና በአማራ ክልል ተደጋጋሚ ጥሪ ያቀርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን የማይመለስ ካለ ደግሞ ለህዝቡ በሚሰማ መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን። ስልጣን እንኳን 2 ዓመት እኮ ነው፣ ምርጫ ደርሷል። ብዙ አያጣላም። እስከዛ ወደም ተደራጅቶ መመረጥ ነው እና ሰላም እኛ ስለማንፈልግ አይደለም። በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን
እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል፣ ሰላም ነው የምፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈር ውስጥ ስንንጎዳጎድ ችግር ያጋጥመናል እና በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው። አሁን ለምሳሌ ስንዴ ዘንድሮ አማራ ክልል 250,000 ሄክታር ነው ያቀድነው በበጋ ስንዴ። እስከ ባለፈው ወር የነበረኝ ሪፖርት 100,000 አይሞላም የታረሰው። ኦሮሚያ ክልል 2.5 ሚሊዮን የታቀደው ሄክታር ብዙ ጥፍ ይበልጣል። ባይዘው አሁን ኦሮሚያ ክልል ስንዴ አምርቶ አማራ ክልል ስንዴ ሲቸገር የአብይ ችግር ነው ካላችሁ ትክክል አይደለም። እኔ እኮ አምርቶ እያልኩ ነው። ምርጥ ዘሩን፣ ትራክተሩን፣ ገንዘቡን ለሁሉም እኩል ነው ማግዘው። እሺ ብሎ የሰራ ያተርፋል፣ ምን ዋጋ አለው ያለው ይከስራል። የሃይማኖት አባቶች እኮ በስፒከር የሚያስተምሩት ለሁሉ ነው። ሁሉ እኩል አይጾም፣ ሁሉ እኩል አይጸልይ፣ ሁሉ እኩል አይከተልም። ይመጣል፣ ቸርች ይመጣል፣ መስጊድ ይመጣል፣ ይሰማል፣ እኩል አይከተልም። ለዚህ እኮ ነው በኋላ የሚከፈለው ሚንዳ እንደየሰው ስራ የሚባለው። እና በዚህ ተለይቶ ሳይሆን ሰዎች ሰምቶ ለመከተል ባላቸው ሁኔታ የሚመጣ ስለሆነ አማራ ክልል የመጨረሻ ምክሬ ይሄ መንግስት የሚያመጣውን ችግር ለመከላከልና ለማለፍ ስራ እየሰራን ከተማችን እያሳመርን ሰላማችን የጠበቅን አይረባም መንግስት ብለን በካራችን እናባረው፣ ችግር የለውም። ስራ እያበላሸን እያፈረስን ግን አይሆን። ካገዛችሁን እኛ በንጹህ ልብ አገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለንም። የአማረች ኢትዮጵያን ብቻ ማየት የምንፈልገው። በንግግራችን፣ በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናውቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለው እሱ ነው። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። የተለየ ፍላጎት የለንም። ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ ለጅቡቲ፣ ለሱዳን፣ ለኬንያ መርዳት ብትችል እሱ ነው እኛ የምንፈልገው። እንኳን እርስ በርሳችን ግን ወሬ ስትሰሙ እናንተ ለምሳሌ አድዋ ላይ ሊሆን ይችላል በሆነ ምክንያት ወሬ ስትሰሙ እንዳለ ያው ወሬ ከምታምኑ ቆይ ላጣራ እስቲ ሊየው ብላችሁ ካላመዛዘናችሁ በስተቀረ እኛ ወሬ እየሰማን ለዛ ምላሽ የሰጠን መቼ እንሰራለን? ልንሰራ እኮ አንችልም። እንዳያችሁት ነው። መንገድ የለም፣ ድልድይ የለም፣ ብዙ ችግር ነው ያለው። ሰው ደግሞ ሁሉም እኩል አይሰራም። ቅድም ብላችሁታል። ከኛ የሚጠበቀው ስራ እየሰሩ ማሳየት ነው። ንግግርን በንግግር መሻር አይቻልም። ስራ ፈቶች እንደፈለጉ ይናገራሉ። እኛ እንደፈለግን መናገር አንችልም። እና ከናንተ የምፈልገው ባካችሁን ስትሰሙ አጣሩ። ይክፋም ይልማም መንግስት ነው። አግዙ፣ አብራችሁ ቁሙ። በጎደለ እየተመካከርን የተወያየን እየሞላን እንሂድ። የሸፈቱ የወጡትን እንመልሳቸው። ሰው መግደል መዝረፍ የትም አያደርስም። እና መከራችሁ የሚመለስ ሰው ካለ በመመለስ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችም እርዱን። የምንፈልገው እሱን ነው። እኛ ሰላም እንፈልጋለን። አማራ ክልል ጥይት አያስፈልግም፣ ትራክተር ነው የሚያስፈልገው። በጣም ብዙ ደግሞ ስራ አለን እዛ የምንሰራቸውና ተባብረን አብረን ብንሰራ ጥሩ ነው። መንገድ፣ መብራት፣ ስልክ፣ ጤና፣ ትምህርት በሚመለከት በሪፖርት በጣም ብዙ ነገር አለኝ መናገር የምችለው ግን ገና ስለሆነ ከጓደኞቻችን ጋር ተመካክረን አቅም በፈቀደ መጠን ለመመለስ ጥረት እናደርጋለን። ባለፈው እንዳነሳሁላችሁ እኛ የተቀበልነው መንግስት በዕዳ የተዘፈቀ መንግስት ነው። ዕዳ በዕዳ ነው። ደሞዝ መክፈል አይችልም። ባለፉት 5 ዓመታት 9.9 ቢሊዮን ዶላር ከፍተናል። እኛ ዕዳ ምን ማለት ነው? 2 ህዳሴ ይሰራ ነበር። 2 ህዳሴ። አንድም ብር ግን አልተበደርንም። ኮመርሻል ሎን አሁን ያለው አያውቀውም። ልጆቻችን ነገ ይገባቸዋል ምን ማለት እንደሆነ። እና በእኛ በኩል የእናንተ ምክር ሰምተን አቅም በፈቀደ መጠን ሰላምን፣ ልማትን አምጥተን ከእናንተ ጋር በፍቅር መኖር ብቻ የምንፈልገው ከዚህ የተለየ አጀንዳና ፍላጎት የለንም። እናንተ ግን ነገር እንዲገባችሁ አረጋ አደራጅና የተወሰነውን ኦሮሚያ ላክ፣ ሄደው ይዩት፣ ይመካከሩ። እዛም እንኳ ሃይማኖት አባቶች አሉ፣ እዛም ሀገር ሽማግሌዎች አሉ። ተመካክረው ይዩት፣ ይምከሩም፣ ችግራቸውን ይናገሩ።
ስልጣን አካባቢም ችግር ካለ ዳታው በሙሉ አለ፣ ይዩት። ወሬ ውሸት ነው። ይሄ መንግስት የተሟላ ነገር እያመጣ ነው? በፍጹም ገና ብዙ 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 ስራ ይጠበቅበታል። በውስጡ ያለውን ሌባ አጥርቶ አልጨረሰም እና በትብብር እንስራ፣ በምክክር እንስራ፣ አንናናቅ፣ እንተባበር። የሚሻለው እሱ ነው። ከዚያ ውጭ ያለው ሀሳብ ጥፋት ነው። ክልላችሁን አስቡ፣ አሳምሩ ለማለት ነው። አመሰግናለሁ።